ሰው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ አራት ልጅ ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ አረቄ እስከ መሸጥ ደርሰሻል። በአንቺ አላፍርም። ለዛ ነው በኮንፊደንስ የማወራው። እሺ ይህን ቤት የሰራሁት ለእኔ ሳይሆን ለአንቺ ነው። የቤት ባለቤት የቤት ባለቤት ሆነሻል እና እንኳን ደስ ያለሽ። 9 ወር በሆዷ ከዛም በጀርባ ጡቷን እያጠባች እኔን ማሳደጓ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ትንሽ ድካም ብሎኛል። ኬካችንም እየቀለጠ ነው ምናምን። ይሄ የምታዩት ቤት የማን ይመስላችኋል? ከመሽለው ከትላንት ወዲያ ምናምን ለቀመሚ ሰርፕራይዝ አድርገን ነበረ። ዛሬ ደግሞ ይሄ ቤት ለእናቴ የሰራሁት ቤት ነው፣ ለሙሽዬ የሰራሁት ቤት ነው እና የእኩል እያስኬዱ እዚህ ቤት እየገቡ እዛ ቤት እየሄዱ ምናምን ነበር። በአንድ 2 ቤት ነበር ወንድሜ እያሰራ የነበረው እና ቢግ ሪስፔክት ማይ ብራዘር። እንግዲህ እንዲለፍተንበት ምናምን ያምራል። አሳያቸው እንደዚህ በቃ ሙሽዬ ደመቀች። እሺ ካለችን አይደለም ግን ደግሞ ችግሩ ሙሽዬ አይ ቲንክ ያንን ሰፈር መልቀቅ አትፈልግም። ጎረቤቶቼ እዛ ናቸው ምናምን። እዚህ ከሆነች ቤት ነው የምትውለው እና እንግዲህ እንደፈለገች መሆን ትችላለች። እዚህ ቤት ውስጥ የፈለገችውን ማድረግ ትችላለች። እዛም ሆና ይሄንን ብቻ እንደተመቻት ማድረግ ትችላለች እና ያምራል ብዬ ተስፋ አደርጋለሁ። ኑ ላሳያችሁ ትንሽ ቢያደክመንም ና የኔ አባት። ገና ትንሽ እንትኖች ይቀራሉ። መስታወት ብቻ ነው የሚቀረን። ኦልሬዲ ጨርሰናል። ይሄ መኝታ ቤቷ ነው። ቀለም ምናምን ሲቀባ ቅመሜም እንዲህ ነው የሚሆነው። አንድ አይነት ነበር እያሰራ የነበረው። እንግዲህ እግዚአብሔር ያልፈቀደው ነገር ስለሆነ ሁሉም ነገር በቃ በሚለው መንገድ አስኬደናል። እዚህ ጋር ደግሞ ሻወር ሽንት ቤት አለን። እታያለሁ ካሜራማን። እቺ የሙሽዬ ሻወር ሽንት ቤት ናት። እኛም ስንመጣ ፏ የምንልባት ናት። በቃ ይህንን ይመስላል ቤቱ፣ ግቢው ምናምን አሾፋችኋለሁ እና ፋሚሊ። በዋነኝነት እዚህ ሀገር የመጣሁባቸው ምክንያቶች እነዚህ ነበሩ። ለእናቴም ለሀይሚም እኩል ነበር ሁሉንም ነገር እያስኬድኩ ምናምን የነበረው እና ይህንን ይመስላል። ፍሬ ያፈራ ይመስለኛል አይደለ? ያበደ ነው፣ ያምራል። እንደምትወደው ተስፋ አደርጋለሁ። በጣም ደስ ይላል። እኔም ደስ ብሎኛል። የወንድሜም ልፋት ነው። ሁሉም ነገር ሙድ አለው በቃ አይደለ? እና የመጣሁበት ምክንያት ይሄ ነው። ከእዩም ጋር የተገናኘሁበት ምክንያት ይህንን ለማሰራት ለማየት ቼክ ለማድረግ በመጣሁበት ሰዓት ነው። እንግዲህ እንደምታዩት ነው ሁሉም ነገር። ሙሽዬም ትመጣለች፣ ሀይሚም እንደምትመጣ ተስፋ አደርጋለሁኝ። ትላንት አንድ ቦታ ብቻ እንድትገኝልኝ ይፈልጋለሁ ብያት ነበር። አንድ ቦታ ላይ ብቻ ላገኝሽ ፈልግ ነበር ብያት ነበር። አይታችኋል። ያም ሙሽዬን ሳስደስታት አጠገቤ እንድትሆን ስለምፈልግ ህልሜ ስለነበረ ከእሷ ጋር ሁሉንም ነገር ማሳለፍ ስለፈለግኩኝ ነው። በቃ እነዚህን ስጨራረስ እኔም ወደ ራሴ መንገዶች እሄዳለሁ። እንግዲህ ሙሽዬንም ሰርፕራይዝ እንደማረጋት ተስፋ አደርጋለሁ። እንደምትወደው ተስፋ አደርጋለሁ። እግዚአብሔር ይመስገን ለዚህ ላበቃን፣ እዚህ ላደረሰን። በጣም ትልቅ ነገር ነው ይሄ። እናትን ማስደሰት በጣም ደስ የሚል ነገር ነው። በቃ ሙድ ያለው ነገር ነው። በድብቅ መልፋት ደስ ይላል በእውነት። ጓደኞቼም ይመጣሉ። እነ ይፋ፣ እነ ዊና፣ እነ ማማማ ብዙ ሰው ጠርተናል። ሁሉም ይመጣሉ። እንግዲህ እስቲ የምናየው ይሆናል ያላቸውን ፊሊንግ። እነ ኤፋ፣ ዊና ምናምን ከታይ ጀምሮ ማርክ፣ ብዙ ሰው እነ ሄለን ከታይ ጀምሮ አብሮኝ የለፉ ነበሩ እና እግዚአብሔር ይመስገን፣ አመሰግናለሁ። የዛን ጊዜ አብራችሁኝ ስለነበራችሁ ምናምን ብዙ ሰው አለ ያልጠራሁት እና እግዚአብሔር ያክብርልኝ። ዛሬ የቤቱ ምርቃት አይደለም መናገር የምፈልገው። ዛሬ የቤቱ ምርቃት አይደለም። ኦልሬዲ ቤቱ እንዲህ ስለሆነ እኔም ትንሽ ማድረግ ያለብኝ ነገር ስለነበረ እሱን ለማስተካከል ነው እንጂ መጥራት ያለብኝ ብዙ ሰዎች አሉ። እነ ማሚ ያሉ፣ ታምሜ መታ ነበር ያልኩት፣ እነ ናቲ ያሉ፣ አረ በጣም ብዙ ሰው አለ የምጠራው እና ጓደኞች ያሉ ያልተመቻቸው ምናምን። ኦልሬዲ ይሄ ቤት ሲመረቅ በቆጡ ነው እኛ የምንመርቀው ተሰባስበን። ለአሁን ግን ሙሽዬን ሰርፕራይዝ ለማድረግ ነው። ምርቃትም አይደለም። በዚህ ሰዓት ለእኔ አስፈላጊ ስለሆነ ነው። ሁሉንም ነገር ገረፍ አድርጌ መሄድ ስላለብኝ ነው። ወደ ውጭ እንውጣና ላሳያችሁ። እወዳችኋለሁ ጓደኞቼም። በቃ እኔ እዚህ እንድደርስ በብዙ መንገድ የምታግዙኝ በጣም ብዙ ሰዎች አላችሁ በዙሪያዬ።
እግዚአብሔር ያክብርልኝ። በተለይ በእውነት የፈለገ ብጣላ የፈለገ ጥሩ ሙድ ላይ ባልሆን የፈለገ ብናደድባትም እኔም ባናደዳትም ምንም ብል ሀይሚ እግዚአብሔር ያክብርልኝ። ኦልሞስት 2 ዓመት ሊሞላን ነው ፋሲካ ሲመጣ እና 2 ዓመት ሙሉ እየተዳረቀን እዚህ ደርሰናል። እግዚአብሔር ያክብርልኝ። ከኔ ጎን ነበርሽ በብዙ ነገር ምናምን። አንዳንድ ጊዜ ህይወት እንዲህ ነው ያጋጥማል። ነገራቶች ምናምን ቢረባብሹም ያጋጥማል አይደለ? ካሜራማን ምንም ማድረግ አልችልም እና በጣም ቢግ ሪስፔክት። ለአንቺም መልካሙን ሁሉ እመኝልሻለሁ። መንገድሽ እንዲህ ኧረ አትጥፋ እንጂ በዛሬ ቀን ይጠፋል እንዴ? መንገድሽ የቀና ይሁን። በቃ የምትፈልጊያቸው ነገሮች ሁሉ ይሳካልሽ በእውነት። እና ሲቀጥል ደግሞ ፋሚሊዎቻችን እግዚአብሔር ያክብርልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ከፍቅርም ከምንም በላይ ናችሁ እናንተ። በቃ ስንወድቅም አብራችሁን እየወደቃችሁ፣ ስንነሳም አብረን እየተነሳን፣ ስናለቅስም ስንከፋም ምንም ስንል ከኛ ጋር የነበራችሁ እና እግዚአብሔር ያክብርልኝ። በቃ እዚህ ላይ ነው የምትቀመጡት እናንተም። ቴንኪዩ በጣም። ምክንያቱም እኔ ትንሽ ሆኜ ገና ዩቲዩብ ሀብዬ ስጀምር ወደ ምናምን በቃ ተፍ ተፍ ስል ምናምን የምታውቁኝ ሰዎች አላችሁ፣ እኔንም ቅመሜንም ምናምን እና በቃ ይመቻችሁ፣ እግዚአብሔር ያክብርልን። እንግዲህ አሁን ትንሽ በቀል ብለን እዚህ ደርሰናል። እግዚአብሔር ይመስገን አይደለም የሚባለው። የእናቴንም ልፋት እንግዲህ በዚህ ክሳት አለው ብዬ ይሄ ምንም ተራ ነው በእውነት ለሙሽዬ በጣም ተራ ነገር ነው። ያስደሰታታል ብዬ ተስፋ አደርጋለሁ። ግን ለእሷ ተራ ነገር ነው የለፋችበት። እኛን ይሁን 4 ልጅ ያለ አባት ማሳደግ በዛን ጊዜ ምንም ሳይኖር ይከብዳል። ጠላ እየሸጡ ምናምን ይከብዳል። ምክንያቱም አሁን እንዲህ በኮንፊደንስ ጠላ እየሸጠች አሳደገች ምናምን ስል አንዳንድ ሰው የሆነ አሪፍ ቦታ የደረሰ ሰው ሜቢ አፍሮበት ላይናገር ይችላል። እኔ የምኮራበት ነገር ነው። በተለይ በእናቴ ስኬት በእናቴ ምናምን የፈለገ ነገር ምንም ቢመጣ በቃ ጀግና ሴት ስለሆነች እኔ ማላፍርባት ሰው ናት እናቴና በቃ ብቻ ደስ እንደሚላት እንደምትወደው ተስፋ አደርጋለሁኝ። እዚህ ብትኖርልኝም ደስ ይለኛል። እና ደግሞ በጣም እግዚአብሔርን ስልክ ቀልድ ሊመስል ይችላል። ታሟል። አሁን መናገር ካለብኝ አይ ቲንክ ምንድን ነው ይማረህ ምናምን በሉት እንጂ የሆነ ህመም አሞታል እና ፈጣሪ ይርዳው። ከስቶ ምናምን ነበረ። አስቡት በአንዴ 2 ቤት እዛ ሀይሚ ጋ እዚህ እያለ እዚህ ጎረቤት ነን ደግሞ ከሀይሚ ጋ 1 ሰፈር ነው ቤቱን የሰራሁት እና በቃ ከሙሽዬ ጋር ጉርብትና ትገባለች። ሙሽና ሀይሚ ማለት ነው። አንድ የሀይሚ በዛኛው በኩል ነው፣ የሙሺ በዚህኛው በኩል ነው። ብቻ ደስ ብሎኛል። ሀብቴ ግን በጣም ወዳለው ወንድም ያከብራለሁ። አንተ ትልቅ ሰው ነህ በእውነት። እኔ ብሆን እዚህ ደረጃ እንኳን አመት ይወስድብኛል ለማድረስ። በጣም በቃ እንደ ራሱ ሆኖ ነበር እየለፋልኝ የነበረው። በጣም ሲሪየስ ሆኖ በቃ አስቡት። ለእኔም ለሀይሚም ለሁለቱም ቤት በቃ በጣም በቃ ለፍቶ እየሰራ ነበር እና እግዚአብሔር ያክብርልኝ ወንድሜ። እወድሃለሁ፣ በጣም እወድሃለሁ። ወንድሞቼ መገኘት አለባቸው እዚህ ጋር አይደለ? ግድ ነው። ወንድሞቼን እዚህ አምጥቼ ቀውጠ ነው ምናምን ሁሉም ነገር በቆዚ ነው የምናዘጋጀው። ይሄ ግን ምርቃት አይደለም። የእኔ ፋሚሊዎች እንዳትቀየሙኝ ማለት አልጠራኝ ምናምን ገና ነው። እሺ ገና ነው። ይሄ እኔ ማድረግ ያለብኝ ነገር ስለሆነ ነው። የሆነ ስቴፕ የሆነበት ቦታ ጠጋልል ስለሆነ አሁን መናገር ስላልፈለግኩ ነው እና ለዛ ነው። እሺ በጣም ወዳቸዋለሁ ሁላችሁንም። ግቢውንም እናሳያቸው። ነጭ በነጭ ነው በቃ መስታወት ብቻ ነው የቀረው ቤቱ። መስታወቱ ውሃ ገብቷል። መብራት እኩል ነው የገባው። መብራት እንደሆነ አታስቡ። የወንድማችን ሀብት ያለ ግቢውም እንዲህ ነው። እንዲህ እኩል ከእናንተ ጋር ልዙርና ላሳያችሁ እንጂ አያችሁት። መግቢያው ይሄ ነው። ሙሺ ተወዷል። ልጅ ተስፋ አደርጋለሁ ደስ ይላል። አረላ ከውጭ እናሳያቸው ነው። ይሄ የውጭ ሽንት ቤት ነው። የውጭ ሽንት ቤት አለ። ገና መውጣት ያለባቸው እቃዎች አሉ። እዚህ ጋር መጽዳት ያለበት ነገር አለ። ከውጭ ያሳያቸው ወደ ውስጥ። ቤቱም ከውጭ ይህንን ይመስላል። ሙሉ ይታያል። ያበደ ነው። ፀሐዩ ግን እንትን ይላል። በስመ አብ። እንግዲህ እናቴ ቀብረር እንደምትል ተስፋ አደርጋለሁ። እዚህ ላይ ምናምን አንዳንድ ትናንሽ ስራዎች ቢቀሩንም በቃ ያበደ ነው። እዚህ ጋር ኪችን አለ። እዚህ ጋር ደግሞ መስታወት ብቻ ነው የቀራቸው። ሁሉም ይህ በር ቀለምና መስታወት እነዚህ። ይሄ የልጆች ቤት ምናምን ነው። ሙሽዬ እንትን ስትል ምንድን ነው ሙሽዬ ያልኩ በቃ ልጆቻቸው ወልደው ሲመጡ ቤት ለመረበሽ ስንመጣ እዚህ ቤት ነው ፋሚሉ። የኔ እናት ብቻ ተወጇዋለች ተስፋ አደርጋለሁ።
ኑሪልኝ በጣም ብዙ ሺህ ዓመት። እሺ ካሜራማን ነው ወደዛ ያደግማል እንግዲህ ነገርየው ብቻ ያበደ ነው። ትንሽ አድካሚም ነው ምናምን። ወይኔ ኬኩ ግን አያችሁት እየቀለጠ ነው። አበባ ለሆነች እናት አበባ የሆነ ኬክ ነው የሰራ ነው አይደለ? በጣም ደስ ይላል። ፋሚሊያንስ የሀይሚንም ፊሊንግ ማየት ፈልጋለሁ። በቃ ሁሉንም ነገር ከእናቴ እኩል ነው ማድረግ የፈለኩት የነበረው ለእሷ አንድ ላይ አብሮ አልቆ ምናምን ኦልሬዲ ዛሬ ምናምን እንትን የውጭ ቀለም ምናምን ተጀምሯል። ኮንቴክስተር የሚባል ቀለም አለ እና እሱ ተጀምሯል። ከሀብቴም ጋር አውርቻለሁ፣ ከሁሉም ሰው ጋር አውርቻለሁ። እንዳለቀ ሁሉንም ነገር ለሀይሚ የምናስረክብ ይሆናል። ያ የኔ ቃል ነው። ቅመምዬም እዛ ቤት ላይ ወልደሽ ከብደሽ ምን ብለሽ እንደምትኖሪበት ተስፋ አድርጋለሁ። እንዲህ ስል ብዙ ሰው ሊደብሩ ይችላል። ኧረ ተው እናንተ ልጆች ተረጋጉ ምናምን ልትሉ ትችላላችሁ። እና እየተዋደዱ መለያየትም ሊኖር ይችላል፣ አለመግባባትም ሊኖር ይችላል። በጣም በብዙ ችግሮች በቃ እኔ አሁን ባይገርማችሁ በጣም ውዝግብግብ ነው ያልኩት። በተለይ ሀይሚን በጣም ነው ማውቃት። ጥቅመኛ አይነት ሰው አይደለችም እና የትላንት ንግግሯ ትንሽ ግራ ጋብቶኛል። ወደዚ አይነት ነገር ስለወሰደኝ ብዙም ከእሷ ጋር እንትን ማለት አልፈለኩም ነበረ። እንግዲህ እስቲ እናየዋለን የእሷን ፊሊንግ። እሷም ሰርፕራይዝ እንደምትሆንም ተስፋ አደርጋለሁኝ። ግራ የሚያጋባ ስሜት ውስጥ ነበረች። እፈልግሻለሁ ምናምን ስላት ሌላ ነገር ነበር የመሰላት። ብቻ ፒስ ነው። መታለች መሰለኝ ነይ ዘው ብላ ሎኬሽን እንግዲህ እንዲህ ነው። ዘው ብሎ ነው ሰው የሚያመጣባችሁ። ምንም ማድረግ አልችልም። ደህና ነሽ? አልተሳሳትሽም። እንኳን ደስ አለሽ። ሎኬሽኑ በቃ ቀጥታ። እሺ በቅድሚያ ነኝ። ቤቱ ያምራል። ወደ እርሱ ጸዴ ቤት ነው። ኬክ ተዘጋጅቷል። ያምራል አይደል? ውጪው ምናምን እንዴት አየሽው? በጣም ነሽ እና ካሜራማን ላስጎብኛት ቀድሜ። ይሄ መኝታ ቤቱ ነው። ይሄ መኝታ ቤቱ ነው። እሺ ይሄ መኝታ ቤቱ ነው። እዚህ ጋር ማስተር ቤድሩሙ ማለት ነው። ሻወር፣ ሽንት ቤት አለ ምናምን። እዛ ጋር ኪችን አለ ምናምን። አሳይሻለሁ። ነይ አሁን ይሄ ቤት እንዴት እንደሆነ ልንገርሽ። ግራ ገባሽ? አይ ግራ ማትጋቢ። ምንም ግራ የሚያገባ ነገር አለ እንዴ? ግራ የሚያገባ ኬኩን አብረን ወይኔ መቁረሻ ምናምን አላመጣሁም። የሰረፍ ነገር አይታችኋል አይደል? ደግሞ ምንንም አይደለም። በቅድሚያ አገባሻለሁ ልትለኝ ነው? ታገቢኛለሽ? አረ አይደለም ልል አይደለም። ታገቢኛለሽ? እንዳገባሽ ትፈልጊያለሽ ማለት? አይ ለማንኛውም ቅመም ሀይሚ እንኳን ደህና መጣሽ። ምትመጪ አልመሰለኝም። እረፊ ቆይ ኬኩ እየቀለጠብኝ ነው ደግሞ። እንኳን ደህና መጣሽ። በቅድሚያ ለምንድን ነው የማልመጣው? ማለት አንተ ጠርተኸኝ እንዴት አልመጣም? አይ የምትመጪ አልመሰለኝም ነበር። አሁን ቀልሰው እና ችግር ቤቱን ምናምን ወደሽዋል። ከካሜራ ማን በሩን ትዘጋዋለሽ? እሺ ዘው ብለሽ ገባሽ። ሎኬሽን እንዲህ እየተከተልሽ ነው የገባሽ። ከፍቶ ነው ያገኘሁትኝ እኮ። ትዘጋዋለሽ ደግሞ መጀመሪያ እንደዚህ አየሁኝ እና ድምፅ ወይ ዘግቼው ልምጣ እኔ። እሺ እስከዛ አውሪያቸው መጣሁ። እሺ ሰው ከውጭ እያየን የሚያዝ አረ በስመ አብ። ምንን አስመልክቶ ነው? ካሜራማን የምታውቀው ነገር አለ? በጣም ያምራል። ዲኮሩ ያምራል። ቤቱ ያምራል። ነጭ ነው። አዲስ ቤት ይመስላል። ብዙ ያላለቁ ነገሮች አሉት። ብዙ ሳይሆን ትንሽ ውጭ ላይ ምናምን አንዳንድ ነገሮች አየሁኝ። እዛ ጋር ያልተገጠመ የእጅ መታጠቢያ ይቻላል። ዘጋ እንትን ብሎብን ሴራሚክ ስላልተለጠፈ ካሜራማንን ላወጣጣው ነበር። ምንን አስመልክቶ ነው? እሺ ልንገርሽ፣ ህልም ነበረኛ። አይንሽን ጨፍኝ ሳትል ነው እንዴት ታዲያ የምትነግረኝ? ሁለት ቤት ልስጥሽ ማለት? እሺ ለማንኛውም እንኳን ደህና መጣሽ። ከሁሉም ቀድመሽ ነው የመጣሽው። አልነጋብሎሽ ነበር እንዴ? አዋ እንዴ በጉጉት ነው የጠበቁት። የፈጠነ ነው የመጣችው። ልንገርሽ እሺ ሁሉንም ነገር። ይሄ የምታየው ቤት አይሚ ለሙሽዬ ነው የሰራሁት እና እሷን ዛሬ አላለቀም። ቀለም የበር ቀለም እና መስታወት ብቻ ነው የቀረው። ምንም የለም። የምርህን ነው? እና ለሙሽዬ ሰርፕራይዝ ላደርግ ነው። ትወዷለች ብዬ ተስፋ አደርጋለሁኝ። እና እስኪ ማለልኝ እግዚአብሔርን ለሰርፕራይዝ ላደርጋት ነው እሷን።
ኦልሬዲ አንቺን ቤት እንደዚህ ነው የሚሰራው። ስትረከቢ ቤትሽን ቀለም ጀምረዋል። ቤትሽ እኮ ከጀርባ ነው ታውቀሻላ። ጎረቤት ናችሁ ከሙሽ ጋር እና እኔ በዚህኛው ነው የመጣሁት፣ በጀርባ አላውቅም፣ ግን በዚህኛውም ያስመጣል። ብቻ ሙሽዬ ማለት ለሙሽዬ እኔ ተሳደርጋት ሰርፕራይዝ አረጋት ከእኔ ጋር አብረሽ እንድትሆኝ ስለምፈልግ ነው። ምክንያቱም ከአንቺ ጋር ብዙ አይተናል።